እየወጡ የነበሩ መረጃዎች እጅግ የሚያሳዝኑት ደግሞ በዚህ ልክ ነው። ነጻነት ወርቅነህ ታዲያ እህቱ እንደምትናገረው ከሆነ በድንገተኛ ሁኔታ እንደሞተና ጭራሽ እንደው መርዝ ጨምሮበት እንደገደሉት የሚያሳይ ነገሮች ሲወሩ እንደነበር ትናገራለች። ይሄ ደግሞ ወንድሟ የሞተበትን መንገድ እስከዛሬ አለማወቋና በቤተሰቡ መካከል እርስ በርስ የተፈጠሩ ግጭቶች እጅግ የሚያሳዝኑና ልብ ሰባሪ ሆነው ይቀጥላሉ። ታዲያ እናቱ ወይም ባለቤቱም በዚያ መካከል የነበራቸው ወዳጅነትና እንቅስቃሴ ነጻነት ወርቅነህ ለአንዴና ለመጨረሻ ጊዜ እንዲያሸልብ ያደረጉት ሴራ እንደሆነ ትናገራለች። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀምሮ እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን እንዲህ ስብሰባም ስናረግ እያንዳንድሽ እዚህ ጋር አትጎጅም እኔ ነኝ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። ወንድም እህት እናንተ ናችሁ። እናንተ ማትጎዱበትና ማታዝኑበት ምክንያቱ ምንድነው? አልገባኝም። እንግዲህ የሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉም ትኖራላችሁና ልጆቹ ያሉት ነው አብረሽ ይኖርሽው ነዚህ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ለይህን ነገር ባጋዥነት ነው አብረሻቸው የነበርሽ? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? የአርቲስት ነጻነት ወርቅነህ ጉዳይ ዛሬም ድረስ መነጋገሪያ ሆኖ ቀጥሏል። ከአስናቀ ጋር የ29 ዓመት ጓደኝነት የነበራቸው ከፊሉ ሲዳሰስ ምን ይመስላል የሚለው ነገር በሰፊው እንመለከታለን። የነጻነት ወርቅነህ ሰራተኛ የነበረችው እንግዲህ በትላንትናው ዕለት ላይቭ ላይ ቁጭ ብላ ረዘም ላለ ጊዜ የሰጠችው መግለጫ አለ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደምኖረንም እርግጠኛ ስለሆንኩኝ ቪዲዮን ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ አስናቀና አርቲስት ነጻነት ወርቅነህ ለ29 ዓመታት የቆየ ጓደኝነታቸው በከፊሉ ሲዳሰስ ምን ይመስላል የሚለውን ነገር እንመልከት። አልገባኝም። እንዲህ የሆነ ስብሰባ ሲደርግ እዚህ እያንዳንድሽ ሚስቱንም ጀምሮ እያንዳንድሽ እንደኔ አልተጎዳሽም እኔ ነኝ በጣም ያዘንኩት አይነት ነገር የሚባል ነገር ነበር። ለምን እንዲህ ስብሰባም ስናረግ እያንዳንድሽ እዚህ ጋር አትጎጅም እኔ ነኝ አይነት ነገር ስብሰባ ሲደረግ እያንዳንድሽ ከኔ በላይ አታዝኝም ምናምን የሆነ በቃ ፊታችን የሚለን ነገር አለ ማለት ነው። ወንድም እህት እናንተ ናችሁ። እናንተ ማትጎዱበትና ማታዝኑበት ምክንያቱ ምንድነው? አልገባኝም። እንግዲህ እኔ አላቅም ብቻ ለማንኛውም 29 ዓመት ስትኖር እኛው ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጣ ከናንተ ጋር ነው የሚውለው ነገር እኔ ይመሰክራሉ። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለሰባት ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ ማለት ነው የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ የተጽፏል። አጠገቡ ያሉት ማን ናቸው የነበሩት ማለት ነው? ገባ አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነጽ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነጽ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ሄንከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለ ነጽ እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 ዓመት እዚህ እንትን ራሱ አልመጣም። የሚገርም 3 ዓመት ጭቆ እንደነበር አውቃለሁ ነሰብሊ ጋር ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም፣ ግን ስለታገስ በደንብ ነው የሚወራው።
እሰማለሁ። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ እሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አው ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ የአርቲስት ነፃነት ወርቅነህ እህት እንደገለጸችውም ከሆነም እንግዲህ የ29 ዓመት ጓደኝነታቸው ይህን ይመስል ነበር እንጂ ከዚህ የዘለለ ሌላ ታሪክ የለውም ስትልም አስረድታለች። በተጨማሪም እንግዲህ የአርቲስት ነፃነት ወርቅነህ የቤት ሰራተኛ የነበረችው በትላንትናው ዕለት ላይቭ ላይ ቁጭ ብላ ረዘም ያለ መግለጫ ሰጣለችና እስኪ ምንድነው የሚለው ነገር እንመልከተው። የሰላም ብያለሁ። እሺ ቀጥይ። ይኸውላችሁ እኔ በደንብ ቤት ውስጥ አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪከርድ የምታደርጉን ትኖራላችሁና ልጆቹ ያሉት ነው አብረሽ ይኖርሽው ነፂ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ለይህን ነገር ባጋዥነት ነው አብረሻቸው የነበር። አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነውና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። እየተረዳችሁ ነው፣ እየሰማችሁ ነው ብዬ አስባለሁ። ውዴ አንቺ ስታውሪ እኛ አንል ዝም ብለሽ ታውሪ ትጨርሽና መጨረሻ ላይ ነው እናቀርበው። ቤቱን ታብታብ ከአማቱ ጋር ነው የሚኖረው። ሞዴሬተሮች ካላችሁ ሰው አስገባ፣ አንድ ቦታ ስላለ በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እኔ እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖይራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖይራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየው አትወደውም እና ሚስቱ ደግሞ የሷን ድምጽ የሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን እኔ በደንብ ስለማቅ ማለት ነው። ስለነዚህ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ። ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት ወይ ምን እንመንሽ እዛ ቤት እንደኖርሽ በምን እኔ በደንብ ስለማቅ ነው። ውዴ ቀጥይ። ጥያቄውን መጨረሻ ላይ አቀርብላታለሁ። ቀጥይ ውዴ። እና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ ተጀመረለት ወደ አሜሪካ ሄደ። ከስንት ዓመት እስከ ስንት ዓመት እነሱ ጋር ቆየሽ? ከስንት ዓመት አረበላት እስከ ስንት ዓመት አይደለም እንዳይጋጭባት ጋይስ እንዳይጋጭብሽ ጎንደሬዋዬ ስምሽን ብትነግሪን የተሻለ ነው። እንዳይጋጭብሽ ግን መጀመሪያ አሁን አይደለም አሜሪካ ከመሄዱ በፊት እያልሽን ነው። ከዛ ደግሞ ልጆቹ አንቺ አሜሪካ አይደለም የሚኖረው እዚህ በነበረ ሰዓት አዎ እሱ አሜሪካ አይደለም። ጥያቄ ካለ ጋይስ አይሆንም አይባልም። እኛ ቤት ብዙ ሰዎች ይመጣሉ እንግዲህና እስቲ ታውራና ከዛ ጥያቄዎቻችን እንጠይቃለን። ውሸትም ከሆነ የምታፍረው እሷ ናት። ችግር የለም ጋይስ ተዋጣው። ይሄን ሀቢቲ እኔ ስለማቅ ነው አና ባርፍ እንት ማትከዝቢን ሀቢቲ ማሻአላ ለቂ ቀጥይ። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሴትዮ አለች፣ ትልቅ ሴትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነውና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን
በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። በዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው፣ ይኸው ጾም ነው አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት አመት አልሰራውም እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለች ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምንም ብዬ እቤት ማሟላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች በቃ አትወደውም። ታውቂያለሽ አይደለ? አንድ ጥያቄ ብቻ ይቅርታ አድርጉልኝ። አንድ ጥያቄ ቤተሰቦቹ ልክ ናቸው። ጥያቄ መጠየቅ አትችይም። ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቂው። እኔ ቤተሰቦቹ ይኸውልሽ ጎንደሬዋ አውርተሽ ትጨርሽና እናንተ የምትፈልጉትን ነገር ጠይቁኝ ስትያቸው ሁሉም ሰው ገስት ላይ ያለ ይጠይቅሻል፣ በኮሜንትም ይጠይቅሻል። ቪዲዮ ማብራት ካለብሽ ማስረጃ መስጠት ካለብሽ ለኛ እንፈልጋለን። ማመን ያለ ማመንስ የራስሽ ጉዳይ ነው። ሀና ምልክቱ አልኩሽ እኮ መኪና አገዛ ነበር የዛን ጊዜ። ማመን ያለ ማመን የራስሽ ጉዳይ። አይዘታች ነው ኮሜንት ላይ እሱ አዲሱ ገበያ ኮሜንት አትመልሺ። አዎ ኮሜንት አትመልሺ። ከኛ ጋር ብቻ ኮንታክት አድርጊ ናድራለች። እኔ ለሰው ቦታ ለቅ ስለሆነ ነው አዲስ ሰው እንዲገባ አውሪና ጨርሻለሽ። ኮሜንቱን ታዩ። አዲሱ ገበያ ነበር እኛ ጋር አይደለም የሚኖረው ማለት ነው። እሺ አዲሱ ገበያ ኦኬ። አዎ እንግዲህ የዛሬ ስንት አመት ልበልሽ? በእርግጥ ቆይቷል አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 አመት ይሆነዋል። አዎ 5 አመት 6 አመት እና አሁን ጨርሻለሁ። ይሄ ነው የምትጠይቁኝ ካለ ጠይቁኝ። ስለዚህ አንድ ያልሻለሹ ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። እቤታቸው ባጋዥነት እነነጽ ታላለች አማቱ ወይኔ በቅዱስ ገብርኤል ይብሳሉ። እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው እና አማትየው በጣም ያንገበግቡት ነበር። እኔ ነፃነት ቤት ባጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽን ነው? አዎ ማመን ያለ ማመን እንግዲህ እናንተ እንትን ነው እና ሚስቱ ያመኑ ብፁዓን ናቸው። እኔ እናት አምነሽንሻል። እሺ ሚስቱ የእሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንዲሁም የሆነ ጊዜ ላይ ምን አለችኝ? እግዚአብሔር ምስክሬ ነው በሚያውቀው እስቲ ልብሱን ፈትሽው አለችኝ ማለት ነው። እንዴ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበረ። ከነ ምልክቱ ነው ጋይስ ትኩረት አድርጎ። እሷ የምትሰራው ከፈረንጆች ጋር ፈረንጆች ምን እንደሆነ አላቅም። ከፈረንጆች ጋር ነበር እየሄደች የምትሰራው እና ጧት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። ባለቤት ኢትዮጵያ እያለች ነው የምትይው? ባለቤቱ ኢትዮጵያ እያለች? አዎ ኢትዮጵያ እያለች ነው። ባለቤቱ አሜሪካ ናት። አማቱ ጋር ነው የሚኖረው እሱ እያልኩሽ እንኳ ነው። አማቱ ናቸው እንጂ። ግን አንድ ጥያቄ እኔ ያለኝ አድራጊ ለሷ አብረሹ ነፂም በነበርሽ ሰዓት ታዋቂ ነው፣ ቤቱ እያገለገልሽ ነው። ምንም ማለት አይደለም፣ ሁላችንም አገልጋይ ነን አሁን ባለንበት ሂደትና ፎቶ ለመነሳት አንዳንድ ማስረጃዎች ለማሳየት ይሄ ምንም ነገር የለኝም ታዋቂ ስለሆነ ይሄ እንዴት እንደሆነ ድንገርሽ። እኔ ከጎንደር ወደዛ ጠፍቼ ስመጣ አፍቼ ነው የመጣሁትና በኖርማን በቃ ወይ እንደዚህ እውነት ለመናገር ወይ እንደዚህ ቸግሮ ምናምን አይደለም አልነበረም የገባሁት እውነት ለመናገር ማለት ነው። ወይም ደግሞ እንደዚህ በደላላ ምናምን ነገር አይደለም። እና ጊዮርጊስ ላይ ቤተክርስቲያን መጥቶ ከዛ እዛ ቁም ያለው እንዲሁም ደግሞ እንደዚህ አይነት ነገሮችና የተለያዩ ጉዳዮች ሲፈጠሩ ሀሳብ በመስጠት የምናውቃት ሊያሾም እንግዲህ በዚህ ጉዳይ ላይ የሰጠችው ምላሽ አለ። እሱን ቪዲዮ ተመልክተን እንመለስ። ያለፈው ሚስጥራችሁ ለህዝብ ማውጣት ማለት ምን ማለት ነው? ምን የምትከፍቱት ነገር አለ? የምታስተካክሉት ነገር አለ? ልጆቹ በአባታቸው ከመጠራት ወደ ኋላ ይላሉ። ነገ ልጆቹ ትልቅ ቦታ ሲደርሱ ወይም ትልቅ ቦታ ላይ እንትኑ ሲሉ እኮ እግዚአብሔር ሲያበቃቸው እኮ የአርቲስት ነፃነት ልጆች ነው የሚባሉት። ምን አይነት አሻራ ነው የምታስቀምጡት? ቤተሰቦች ሁልጊዜ የሆነ ነገር ሀፕን ሲያደርግ ለምንድን ነው ግን ታዘባችሁ ታውቃላችሁ? የሆነ ሰው ከቤተሰብ አካላችሁ ሲለይ በሆነ ሰዓት ላይ የሆነ ጎኑ ይመጣና የሆነ ነገር ይናገራል። ለሞተው ሰው አትጨነቁም? ከገንዘብም ከብርም ከምንም በላይ እኮ
የምትወዱት ወንድማችሁን አጣችኋል። አልፏል እኮ እሱ ራሱ እኮ አልፏል። እሱ ራሱ እኮ ሄዷል። ከዛም ለሚዲያ ለሌሎች ለእንደኛ አይነት ዩቲዩበሮች ለእንደኛ አይነት ሚዲያ ላይ በወሬ ገንዘብ ሜክ ለምናረግ ሰዎች የእናንተን የቤት ገበና አምጥታችሁ ሰጣችሁ። ይኸው እኔም እየሰራሁበት ነው፣ ግን ፈልጌው አይደለም ስለመጣ እየተወራበት ስለሆነ አወራለሁ። ምንድን ነው የምትጠቀሙት? እንዴት ልጆቹ አታያችሁ? እንዴት ለልጆቹ አላሰባችሁ? እንዴት እውነት ነፃነት በህይወት ቢኖር ይሄን ፈልግ ነበር? ይሄንን ነገር እንዲደረግለት ይፈልግ ነበር? ኔቨር አይፈልግም፣ አያደርገውም። ስህተት ነው። ባይዘወይ ቅሬታ ሊኖርባችሁ ይችላል፣ የሆነ ነገር ሊኖርባችሁ ይችላል። ሚስትን ያካለልና ከሚስት ጋር ያለውን ነገር ለሚዲያ ወጣችሁ ባትናገሩ እንደኔ አስተያየቴ ነው፣ የግል አስተያየቴ ነው። ስሜታችሁ ተጎድቶ ሊሆን ይችላል፣ አዝናችሁ ሊሆን ይችላል፣ ተቀይማችሁ ሊሆን ይችላል። ግን ለህዝብ አውጥቶ መስጣት የሚጠቅመው ነገር ምንድን ነው? 3 ልጅ ያፈራች እናት ናት። በትዳር ዓለም ውስጥ አለመግባባት ሁሌም አለ፣ አለመስማማት ሁሌም አለ። ሁሉም ሰው ከባለቤቱ ጋር ተስማምቶ አይደለም። ኢትዮጵያ የሚኖር ሰው ወደ አሜሪካ መጥቶ አሜሪካ ከሚኖር ሰው ጋር ተጣጥሞ ሊኖር አይችልም። ምክንያቱም በእንግድነት እንኳን ይገራችሁ ብዙ ዲያስፖራ ወዳጆች አሉኝና ሲነግሩት በእንግድነት እንኳን ቤታቸው ለሳምንት ወይ ለ3 ቀን ለ4 ቀን ሲመጡ ነፍሳቸው ነው የሚጨነቀው እዛ የቆዩት። ዋሻው ጋይስ ዋሻው እስኪ ንገሩ። አንድ ለ3 ቀን እንኳን ቤታችሁ እንግዳ ሲመጣ ምን ያህል ነው የምትጨነቁት? ምክንያቱም እናንተም ትሉታላችሁ ከኢትዮጵያ የሚመጣ ሰው ይሉንታ አያውቅም፣ ምንም አያውቅም። በቃ ቁጭ ብሎ መብላት መጠጣት ነው የሚያስበው። እዚህ ያለውን ነገር ነው እዛ ሄዶ ሊያንጸባርቅ የሚፈልገው። እናንተስ በታይም ነው የምትንቀሳቀሱት። ስራ ትሰራላችሁ፣ ከዛም ቤት ትመጣላችሁ፣ ልጆች ካሏችሁ ለልጆቻችሁ ምግብ ትሰራላችሁ፣ ቤት ታጸዳላችሁ፣ ከዛም እንግዳችሁን ታስተናግዳላችሁ። ጊዜ አይኖርም። ያው 3 ልጅ ይዛ የምታሳድግ እናት ማለት ነው። በብዙ አይነት ነገር ልትመሰክሩትና ልትናገሩ ትችላላችሁ። የእናትነቷን እሷ የምታሳልፈውን ነገር ምን እንደሆነ ላታውቁ ትችላላችሁ። በዚህ ደረጃ መዘላለፉ መነጋገሩ አያስፈልግም። የቤታችሁ ሚስጥር የቤት ነው፣ የትዳር ሚስጥር የትዳር ነው። ካወራን እኮ እኔ የሆነ ልንገራችሁ፣ የሆነ ነገር አሁን ስለ ኬኳ አባት የሆነ ነገር ላውራ አስብና ማለት ነው ምን እንደሚመጣብኝ ታውቃላችሁ? ኬኳ ናት ፊት የምትመጣው። ኬኳ ድቅም ትልብኛለች። ምክንያቱም ኬኳ ይሄ ታሪክ ይቀመጣል፣ ገብቷችኋል? ላይ ታሪክ ይቀመጣል። ስለዚህ ለልጄ ስለ አባቷ ምንም አይነት ነገር መንገር አልፈልግም። በቃ መንገር አልፈልግም። ነበርን፣ አባትሽ ነበረ፣ ተለያየን፣ በቃ ተፋታን፣ አልተስማማንም፣ ተፋታን። ይሄንን ነው ልላት የምችለው እንጂ እንደዚህ አድርጌው እንደዚህ አድርጎኝ እንደዚህ ብንልማ በየቤታችን ብዙ ሚስጥር አለ፣ ብዙ ታሪክ አለ፣ ብዙ የምንናገረው ነገር አለ። ገብቷችኋል? ብዙ የምንናገራቸው ነገሮች አሉ። ባልም ስለሚስቱ የሚናገረው ነገር አለ፣ ሚስትም ስለባሏ የምትናገረው ነገር አለ። ስለዚህ እናንተ ደግሞ ይሄን የሚያክል ድንቅ አርቲስት፣ ይሄን የሚያክል በህዝብ ዘንድ የሚወደድ አርቲስት በመጨረሻም እንግዲህ የአርቲስት ነፃነት ወርቅና የመጀመሪያ ልጅ የሆነው ወንድ ልጁም እንግዲህ የእሱ ልጅ አይደለም የሚል አዲስ መረጃ ወጥቷል። እስኪ ይሄ መረጃም እንግዲህ እውነት ነው ወይስ አይደለም የሚለው ነገር ተመልክተን እንመለስ። ፊቷ ተሸፍኖ ሀዘንተኞችን የምታሰናበትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርገውት ነበር ማህበራዊ ሚዲያ ላይ። እንደዚህ ባለበት ሰዓት አንቺ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር። ልክ አንቺ ወተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ። ለምንድን ነው በጎ ነገር የመሰረችው? በደንብ እስኪ መልሽልኝ። አዎ እኔ ኢቢኤስ ላይ ብቻ አይደለም የእሷን ጥሩ ነገር ልገነባ ይፈልኩት ማለት ነው። አሁን ምን አለ መሰለህ እሱ በህይወት እያለ ከልጆቹ ለራሱም አታቀራርበውም፣ አይፈልጉም እንደ ልጅ። አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀ ለልጆች ትደውላለህ፣ ለአባትህ ትደውላለህ እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይኑር ምን አይሆን ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት እፈልጋለሁ። ገባ? ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩን እፈልግ ነበር። ግን ያ ነገር የሚሆን አይደለም። አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው። ይዛኔ ማለት ነው ሰጥቼ ቤት ስንመለስ ምን እናትየው እኔም እኮ መርዝ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቴሽ እሷን ባለ ያሏትን ብትሰሚ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን በሆነ እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ። እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳድግ እንድትታገዝ ያልሽኝ ያለሽው አንደኛ እቺ ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብር እንደመጣን ነው ጎፈንድሚ እንዲዘጋጅ ሳን ቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የሱን ስልክ ሰጣ ተደወለ ማለት ነው። ሲደወል
አወራንበትና እና ከሞተም በኋላ እነዚህ ሰዎች አያርፉም እንዴ ብያለሁ። ምንድነው ነገሩ ብዬ ዘጋውባቸው ማለት ነው። ከዛ እሱ ምን አለ ሴትዮዋ ይሄን አሁን እኔ ያልኩትን ነገር ሰምቼው ነው። በእርግጥ ልጅቷ ስኳር በሽታ እንዳለባት ስትወስድ ምናምን አይቻለሁ እዛ ጋር። ግን ያን ነገር እግሯ ጋር ተያይዞ እግሯ ድሮ ልጅ ሆና ነው። ይሄ ልጅ ሆና የነበረ ታሪክ ነው። ልጅ ሆና ይሄን እግሯ የሚያነከሰው ልጅ ሆና ነው። ያን አላቅም እሱን ይመማታ ባላቅም ግን እንደዛ ነው። ልጆቹም ይታመማሉ። ይሄን አሁን እንደዛ ለመካድ ብዬ ሳይሆን ያን ነገር እንዳለ ሆኖ ለልጆቹ ምንም ነገር ቢደረግላቸው ደስ ነው የሚለኝ። እውነት ለመናገር አሁን ቅር አላለሽም? ቅርም አላለኝ። ደስ ነው ያለኝ። ሰው አሁንም እንትኑን ቢያደርግ ጥሩ ነው። ግን ያለው እዛ ጋር የነበረው እግዚአብሔር ለልጁ ያጋለጠለትን ነገር እኔ ነኝ ደፍኜ መልሼ ለሷ ህይወት እንዲሆናት ያደረኩት ማለት ነው። ግን እየወጡ የነበሩ መረጃዎች እጅግ የሚያሳዝኑት ደግሞ በዚህ ልክ ነው። ነጻነት ወርቅነህ ታዲያ እህቱ እንደምትናገረው ከሆነ በድንገተኛ ሁኔታ እንደሞተና ጭራሽ እንደውም መርዝ ጨምሮበት እንደገደሉት የሚያሳይ ነገሮች ሲወሩ እንደነበር ትናገራለች። ይሄ ደግሞ ወንድሟ የሞተበትን መንገድ እስከዛሬ አለማወቋና በቤተሰቡ መካከል እርስ በርስ የተፈጠሩ ግጭቶች እጅግ የሚያሳዝኑና ልብ ሰባሪ ሆነው ይቀጥላሉ። ታዲያ እናቱ ወይም ባለቤቱም በዚያ መካከል የነበራቸው ወዳጅነትና እንቅስቃሴ ነጻነት ወርቅነህ ለአንዴና ለመጨረሻ ጊዜ እንዲያሸልብ ያደረጉት ሴራ እንደሆነ ትናገራለች። በተደጋጋሚ እንደዚህ የሚል ድምጽ ሰማን ከእህቱ ላይ። አንዳንድ ጊዜ ከነጻነት ወርቅነህ ጋር ሲጋጩ እኛ ለማስታረቅ ስንሞክርና እንደውም አንቺን ፈቶ ህይወቱን መቀጠል የለበትም ወይ ምንድነው ያላንቺ ህይወት የለም ብለሽ ወስነሻል ሲሉ ይደመጣሉ። ታዲያ እርስ በርስ ያልተስማሙ ወዳጆችና ወገኖች በስተመጨረሻ ለነጻነት ወርቅነህ ለአንዴና ለመጨረሻ እንዲያሸልብ ምክንያት ሆነዋል ሲሉ መረጃዎች ወጥቷል። ታዲያ ነጻነት ወርቅነህ ታሞ ካልሞተ በመርዝ የገደሉት ሰዎች አሉ እንጂ ወንድሜ በዚህ ልክ ዋጋ መክፈል የለበትም ስትል እህቱ መደመጧ እጅግ ልብ ሰባሪ ነው። ታዲያ ነጻነት ወርቅነህ እንዴት ሞተ? አንዳንዶቹ እስከዛሬ ድረስ ህመሙን የገዛ ወንድሞቹም ሆነ እህቶቹም ቤተሰቦቹም ማጣራት ያልቻሉት ጉዳይ ሆኗል። እንዴት ሞተ የሚለው ነገር መልስ እንዳልተገኘበት ይናገራሉ። ታዲያ ከስራው በኋላ ጁስ ጠጥቷል ብሎ የተነገረን መረጃ አለ። አለፍ ብሎ ደግሞ የሚኖረው ከሚስቱ እናት ጋር እንደሆነ ይነገራል። በሰዓቱ ቀድሜ ደርሻለሁ ብሎ የነገረው አስኔም ሲናገር የነበረበት መረጃ እጅግ ከእውነት የራቀ ነው። ሰይፉ ፋንታውን ደግሞ ሲናገር የነበረበትን መንገድ ትክክል አይደለም። በስተመጨረሻ ደግሞ ወንድማችንን ለሞት ያፈጠነው አስናቀ ነው ስትል እህቱ መናገሯ እጅግ ብዙዎችን ያስደነገጠ ሆኗል። ሰይፉ በተደጋጋሚ ለምንድነው የነጻነትን ቤተሰብ እንደ እንግዳ አድርጎ ያቀረበው? ሁለቱን አብሮ ካቀረበ በኋላ አስኔን ለምን ለብቻው ጠርቶ እንደገና ፕሮግራም አዘጋጀ? ነገሮች የድብቅ ሴራ ውጤቶች እንደሆኑ የሚያሳዩ ፍንጮች አሉ ሲሉ እያንዳንዱ ሰዎች መረዳት አለበት ስትል እህቱ አዲስ ነገር ይዛ መጣችም። ስለዚህ ነገሩ አሁን ባለው ሂደት እንደዚህ ይመስላል ግልጽ ተደርጎ ሲታይ። እስከዛሬ ድረስ የነጻነት ወርቅነህ የልፈቱ ሁኔታ ቤተሰቡን አላሳመነም። ሲቀጥል ደግሞ በሴራ እንደሞተ እህቱ ትናገራለች። ሲቀጥል ደግሞ አሁን ባለው የህይወት መንገድና ሁኔታ ከሚስቱ እናት ጋር ሲኖር የነበረው ነጻነት ወርቅነህ የቤት ኪራይ እንኳን ሳይኖረው እድር ሳይኖረው እንዲኖር ያደረጉት ሆን ብለው ከእናቱ ጋር ተመካክሮ ሴራ ሸርበውበት ነው ስትል እህቱ መናገሯን እንዴት ትመለከታላችሁ? እጅግ የሚያሳዝን ልብ ሰባሪ ነው። ነጻነት ወርቅነህ ይህንን ሁሉ ኮተትና ፈተና ተሸክሞ ሲስቅና ሲጫወት ነበር የሚሉ ሰዎች እጅጉን ተበራክተዋል፣ ልባቸውም ተሰብሯል። አሁን የሚያሳዝነው ነገር ደግሞ እንደዚህ ነው። ነገሩ ወደ ሰራተኛዋና ቤት ውስጥ የነጻነት አጋዥ ተብላ ወደ ቆየችው መዞሩ ብዙዎችን ያስደነገጠ ጉዳይ ሆኗል። የጠጣውን ወይም ነጻነት ወርቅነህ በሳቱ ጠጣ ተብሎ የተነገረውን ጁስ ያዘጋጀችው ሰራተኛ በስተመጨረሻ ጥያቄ ውስጥ ገብታለች። የነጻነት ወርቅነህ እህት በነገረችው መሰረት ለካ ጉዳዩ በእነሱ መካከልም ውዝግብ ያስነሳ በመሆኑ መርዝ ጨምሮ የሰጠ ሰው አለ የሚል ክርክር ውስጥ ገብተን ነበርላ የሆነ ነገር ጁሱ ላይ ቀላቅሎ ወይም መርዝ ጨምሮ የሰጠ ሰው አለ የሚል ጥርጣሬ በእኛ መካከልም ተፈጥሮ ነበር የሚል የተደበቀ ሚስጥር ያወጣችው ሰራተኛዋ ጁሱን እንዴት አዘጋጀች? ካዘጋጀች በኋላ የሰጠችው ለነጻነት ወርቅነህ ከሆነ ቀጥሎ ጥያቄው ሙሉ በሙሉ ወደ ቤት ሰራተኛዋ መዞር አለበት ተብሎ ተወስኗል። አሁን ባለው ሁኔታ የነጻነት ወርቅነህ የቅርብ አጋዥ ተብላ የነበረችው ሰራተኛ በቁጥጥር ስር ውላ ምርመራ እንዲደረግባት እንቅስቃሴ መጀመሩ መሰማ
መጽናቱ ብዙዎችን ያስደነገጠ ጉዳይ ሆኗል። ቀጥሎ ደግሞ አስናቀም እንዲሁ በቀላሉ የሚለቀቅ አይመስለንም። ምክንያቱም በእያንዳንዱ ሰዓት በቦታው በለቅሶ ቦታ ሳይደርስ ወይም ነፃነት ወርቅነህ ካረፈ በኋላ ደርሻለሁ፣ ሐኪም ቤት ለመውሰድ ጥረት ሳደርግ ነበር ያለው ውሸት መሆኑ መረጋገጡ ነገሮችን እጅግ ውስብስብ እያደረገ እንደሆነ ታውቋል። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ